የእንግሊዝ ፕሪሚየር ሊግ ታላላቅ አሰልጣኞች ጋዜጣዊ መግለጫ ሰጥተዋል። ዛሬ በአርሰናል በኩል ጥሩ ዜና አለ። ቡካዮ ሳካ ለጨዋታ ዝግጁ ሆኗል ብሏል አሰልጣኝ ሚኬል አርቴታ። ዛሬ ምናልባት ትልቁ ዜና የሚሆነው ይሄ ነው። ለ3 ወራት ያክል እንግሊዛዊው የመስመር አጥቂ ከአርሰናል ስብስብ ጋር አልነበረም፣ ተጎድቶ ነበረ። 6 ዓመታት በተከታታይ ያለማቋረጥ ተጫውቷል። ምናልባት 1 ወይም 2 ጨዋታዎች ነበሩ በመካከል የሚያመልጡት። ገና በወጣትነት ከ17 ዓመት እድሜው ጀምሮ በተከታታይ በርካታ ጨዋታዎችን እያደረገ በተለይም ደግሞ ያለፉትን 2-3 ዓመታት ያለ ረፍት ነበረ ሲጫወት የነበረው ለብሔራዊ ቡድንም ለአርሰናልም። በዚህ ምክንያት ያው ጫና አለበት ሊያርፍ ይገባል እየተባለ በመጨረሻ ጉዳት መጣና አሳርፎታል። ያው ጉዳት ጥሩ ባይሆንም ግን ደግሞ ከጉዳት ተመልሷል። አሁን ከፉላም ጋር ሊጫወት ይችላል፣ እድል አለው ብሏል አሰልጣኝ ሚኬል አርቴታ። በአውሮፓ ቻምፒየንስ ሊግ ከሪያል ማድሪድ ጋር የሚያደርጉት ጨዋታ ነው ያው ደጋፊ በበለጠ ትኩረት አድርጎ የሚጠበቀውና የቡካዮ ሳካ መመለስ እንግዲህ ለአርሰናል ደጋፊዎችና ለአርሰናል ቡድን አባላት እንግዲህ ጥሩ ዜና ይመስላል። በጣም አሪፍ ዜና ነው። እንዳልከው በእንግሊዝ ፕሪሚየር ሊግ አሁን በ12 ነጥቦች በሊቨርፑል ይበለጣል። ቀጣይ ጨዋታዎች አሉ፣ ግን ይሄንን ነጥብ ማጥበብ እጅግ በጣም ከባድ ይመስላል። አርሰናልም ካለበት አቋም ሊቨርፑልም በእርግጥ ሊቨርፑል የተወሰነ መዳከም ውስጥ ይገኛል በርካታ ጨዋታዎችን ስላደረጉና ብዙ የተጫዋች የስኳድ ጥልቀት ስለሌለው ሊቨርፑል ክረምት ላይ የሚፈልጓቸውን ተጫዋቾች ባለማግኘታቸው ምክንያት እንደውም በጣም አሪፍ ጉዞ ነው እያደረገ የሚገኘው። አርነ ስሎት በጣም ግሩም የሆነ የውድድር ዓመት የመጀመሪያ የውድድር ዓመት እያሳለፉ ይገኛሉ። ስለዚህ ከፕሪሚየር ሊጉ ይልቅ ለቻምፒየንስ ሊጉ አርሰናል ትኩረት ትልልቅ ክለቦች አሉ፣ ግን ደግሞ የሚታይ እድል ያለው እያንዳንዱ ጨዋታ በማሸነፍ ወደ ቀጣዩ ዙር የሚታለፍበት ውድድር ስለሆነ ከዚህ በኋላ የኖክአውት ውድድሮች ስለሆነ ያሉት ለዛ ትልቁ ትኩረት መስጠታቸው የሚጠበቅ ይመስለኛል እና ከፕሪሚየር ሊግ ጨዋታዎች ይልቅ በቻምፒየንስ ሊጉ በሩብ ፍጻሜ ከሪያል ማድሪድ ጋር የደርሶ መልስ ጨዋታዎች ይደረጋሉ። የመጀመሪያው ጨዋታ ኤሚሬትስ ላይ የሚደረግ ጨዋታ ነውና ለዚህ ጨዋታ በእርግጠኝነት ይደርሳል። ለሩብ ፍጻሜው ጨዋታ ነገም ከፉልሃም ጋር በሚደረግ ጨዋታ ሊጫወት ይችላል። ነገ እንወስናለን ብሏል ሚኬል አርቴታና በጣም አሪፍ ነው። በእነዚህ 3 ወራት አርሰናል ብዙ አጥቷል ቡካዮ ሳካ ባለመኖሩ። አሁንም ቢሆን 24 ጎሎች ላይ ተሳትፎ በዚህ የውድድር ዓመት በአርሰናል ጎሎች ላይ በመሳተፍ ቁጥር 1 ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ሁለተኛ ከፍተኛ ጎል የሆነ ኳስ ያቀበለ ተጫዋች ወይም አሲስት ያደረገ ተጫዋች ነው። 17 ጎል የሆኑ ኳሶችን በማቀበል መሐመድ ሳላ ይመራል። ግን ለ3 ወራት ያልነበረው ቡካዮ ሳካ ከሌሎች ተጫዋቾች ጋር 10 ጎል የሆኑ ኳሶችን በማቀበል ሁለተኛ ደረጃ ላይ ይገኛልና እንዴት አስፈላጊ ተጫዋች እንደሆነ ይሄ የሚያሳይ ነው። ለአርሰናል መመለሱ በጣም አሪፍ ዜና ነው። ሪካርዶ ካላፊዮሪ ግን ጉዳቱ ለሳምንታት ከሜዳ ውጭ ያደርገዋል ብሏል። ስለዚህ ለማድሪድ ጨዋታ የመድረሱ ነገር አጠራጣሪ ነው ማለት ነው። መቼ እንደሚመለስም አይታወቅም። ከባድ ባለመሆኑ ግን በጣም እድለኛ ነው የሚል አስተያየት ሰጥቷል ሚኬል አርቴታ። ጆሪያን ቲምበር ከህመሙ አገግሞ ለፉልሃም ጨዋታ ዝግጁ መሆኑን ተናግሯል። አንድሬ ቤርታ ክለቡ ቀጣይ የዝውውር አርሰናል ደጋፊዎች እንዲጓጉ የሚያደርጉ ሰው ናቸው። ታላላቅ አጥቂዎችን በተለይ ለአትሌቲኮ ማድሪድ ሲያስፈርሙ የነበሩ ሰው ናቸውና እኚህ ሰው ወደ ኤሚሬትስ ማምራታቸውን ተከትሎ ዛሬ ጥያቄ ቀርቦለት ነበረ፣ ይጠበቅም ነበረ። እኚህ ሰው ቡድኑ ላይ ትልቅ ጭማሪ ናቸው። አሁንም በርካታ ታላላቅ ነገሮች እየሰሩ ያሉ ሰዎች አሉ። ቅንና ቀጥተኛ ሰው ነው። ምን ማድረግ እንደሚፈልግ ግልጽ የሆነ ራዕይ ያለው፣ እኛን ለመቀላቀል ፍቃደኛ ነበረና ይሄው አዎንታዊ ነገር ነው። ብዙ አማራጮች ነበሩት፣ እኛን መርጧል። ለብዙ ዓመታት በላቀ ደረጃ ብዙ ነገር ሰርቷል ብሎ አሞግሶታል እና ታላላቅ ተጫዋቾችን ማስፈረም ችሏል። አርሰናል ደግሞ አሁን የሚቀረው ከዋንጫውና ከአርሰናል መካከል ያለው ትልቁ ልዩነት ትልቅ አጥቂ ነው እየተባለ ይገኛል። ክረምት ላይ ትልቁ ስራ የሚሆነው አንድ ትልቅ አጥቂን ወደ ኤሚሬትስ ማምጣት ነው። ትናንትናና ከትናንት በስቲያ እየወጡ ያሉ መረጃዎች ደግሞ በስፋት የሚያሳዩት ጊዮኬሬሽን ከስፖርቲንግ ሊዝበን ለማስፈረም አርሰናል አሁን ዋነኛ በዝርዝሩ ላይ ያካተተው ዋነኛ ተጫዋች ሆኗል ተብሏል። አስቀድሞ የነበሩና ሼሽኮን የመሰሉ ተጫዋቾች ኦሲመን፣ አሌክዛንደር አይዛክ ስማቸው እየተያያዘ ይገኛል። ግን አንድ ትልቅ አጥቂ አርሰናል ሊያስፈርም ይችላል። ወደ ሊጉ አስደሳች ጊዜ ለመግባትም ጥሩ ሁኔታ ላይ ነን። ፉልሃምን ማሸነፍ ለሁለቱም ውድድሮች ይረዳናል የሚል አስተያየት ሰጥቷል። ማንቸስተር ዩናይትድን በተመለከተም ሩበን አሞሪምም እንደዚሁ ጋዜጣዊ መግለጫ ሰጥቷል። ሃሪ ማጓየርና ሌኒ ዮሮ ለነገው የፎረስት ጨዋታ ይደርሳሉ ብለዋል። በጣም አሪፍ ዜና ነው። የተከላካይ መስመር ላይ ብዙ አማራጭ ማንቸስተር ዩናይትድ እንዲኖረው ያደርጋል። ሉክ ሾው ልምምድ ጀምሯል፣ ግን ዝግጁ አይደለም ለጨዋታ። ሜኑ ኦልሞስት ዝግጁ ነው ብለዋል አሰልጣኙ። ስለዚህ ነገ የሚሰለፍበት እድል ሊኖር ይችላል።
ወጣቱ ከአርሰናል ያስፈረሙት ተከላካይ አይደን ሄቨንን በተመለከተ ጉዳቱ ከባድ አይደለም፣ እያገገመ ነው፣ ለጨዋታ ግን ዝግጁ አይደለም፣ ግን በእርግጠኝነት በዚህ የውድድር ዓመት ይመለሳል ወደ ሜዳ ብሏል። ቺዶ ኦቢ ማርቲንስም ሌላኛው ከአርሰናል የፈረመ ወጣት ተጫዋች ነው። ዛሬ በኤፍኤ የወጣቶቹ ዋንጫ ግማሽ ፍጻሜ ከአስቶን ቪላ ጋር ማንቸስተር ዩናይትድ ሲጫወት ስለሚሰለፍ በዛሬው ስብስብ ውስጥ በነገው የማንቸስተር ዩናይትድ ስብስብ ውስጥ አይኖርም። በመጨረሻም ፓትሪክ ዶርጉ ያው ከቅጣት ይመለሳል። በኢፕስዊች ጨዋታ ላይ በቀይ ካርድ ወጥቶ እንደነበረም የሚታወስ ነው። በስፔን ላ ሊጋ 29ኛ ሳምንት የመጨረሻ ጨዋታ ምሽት 5 ሰዓት ጀምሮ ሴልታ ቪጎ ከላስ ፓልማስ ጋር ይጫወታል። ሴልታ በ39 ነጥቦች 9ኛ ደረጃ ላይ ሆኖ የሚያደርገው ጨዋታ ነው። ላስ ፓልማስ በ25 ነጥቦች ወራጅ ቀጠና 19ኛ ደረጃ ላይ ነው የሚገኘው። ላስ ፓልማስ ካሸነፈ ግን ከወራጅ ቀጠና ይወጣል። ሴልታ ቪጎ ካሸነፈ ደግሞ 7ኛ ደረጃን ከራዮ ቫያካኖ ይረከባል። በጣም አሪፍ ጨዋታ ይሆናል ለሁለቱም። የብሔራዊ ቡድን ጨዋታዎች ወይም ኢንተርናሽናል ብሬክ የመጣው ለሴልታ ቪጎ በመጥፎ ጊዜ ነው። 6 ተከታታይ ጨዋታዎች ላይ ሳይሸነፍ ተጉዞ 4ቱን አሸንፎ ጥሩ አቋም ላይ በነበረ ጊዜ ነው የመጣው እና ያንን ማስቀጠል ይኖርበታል። ያንን ሞመንተም ለመቀጠል በጣም ወሳኝ የሆነ ጨዋታ ነው። ከ39 ነጥቦች ደግሞ 29ን በሜዳው ነው ያሸነፈው። ዛሬም ጨዋታውን የሚያደርገው በሜዳው ነው። ብዙ የሚረዱት ነገሮች አሉ ማለት ነው። ለማሸነፍ የተሻለ ግምት ተሰጥቶታል።